መጽሐፈ ነገሥት ቀዳማዊ ምዕራፍ 4 ንጉሡም ሰሎሞን በእስራኤል ሁሉ ላይ ነግሶ ነበር። የነበሩትም አለቆች እነዚህ ናቸው። የሳዶቅ ልጅ ካህኑ አዛርያስ፣ ጸሐፊዎቹም የሴባ ልጆች ኤልያፍና ኪያ፣ ታሪክ ጸሐፊም የአሂሉድ ልጅ ኢዮሳፍጥ፣ የዮዳሄም ልጅ በናያስ የሰራዊቱ አለቃ ነበረ። ሳዶቅና አብያታርም ካህናት ነበሩ። የናታንም ልጅ አዛርያስ የሹሞች አለቃ ነበረ። የናታንም ልጅ ዛቡድ የንጉሡ አማካሪና ወዳጅ ነበረ። አሂሳርም የቤት አዛዥ፣ የአብዳም ልጅ አዶኒራም አስገባሪ ነበረ። ለንጉሡና ለቤተሰቡም ቀለብ የሚሰጡ በእስራኤል ሁሉ ላይ 12 ሹሞች ለሰሎሞን ነበሩት። ከዓመቱ ውስጥ አንዱን ወር እያንዳንዳቸው ይቀልቡ ነበር። ስማቸውም ይህ ነበረ: በተራራማው አገር በኤፍሬም የሁር ልጅ በማቃጽና በሸዓልቢም በቤት ሳሚስና በኤልኖቤት ሃናን የደቀር ልጅ በአሩቦት የሄሴድ ልጅ፣ ለእርሱም ሰኮትና የኦፌር አገር ሁሉ ነበረ። በዶር አገር ዳርቻ ሁሉ የአሚናዳብ ልጅ፣ እርሱም የሶሎሞንን ልጅ ጣፈትን አግብቶ ነበር። ከቤትሳን ጀምሮ እስከ አቤል መሆላና እስከ ዮቅመዓም ማዶ ድረስ በታዕናክና በመጊዶ በጸርታንም አጠገብ በኢዝራኤል በታች ባለው በቤትሳን ሁሉ የአሂሉድ ልጅ በዓና ነበረ። በሬማት ዘገላድ የጌበር ልጅ ነበረ። ለእርሱም በገላድ ያሉት የምናሴ ልጅ የኢያዕር መንደሮች ነበሩ። ለእርሱም ደግሞ በባሳን በአርጎብ ዳርቻ ያሉት ቅጥርና የናስ መወርወሪያዎች የነበረባቸው 60 ታላላቅ ከተሞች ነበሩበት። በመሃናይም የኢዶ ልጅ አሂናዳብ፣ በንፍታሌም አኪማአስ ነበረ። እርሱም የሶሎሞንን ልጅ ባስማትን አግብቶ ነበር። በአሴርና በበዓሎት የኩሲ ልጅ በዓና፣ በይሳኮር የፋሩዋ ልጅ ኢዮሳፍጥ፣ በብንያም የኤላ ልጅ ሳሚ፣ በአሞራውያን ንጉሥ በሴዮንና በባሳን ንጉሥ በዐግ አገር በገላድ አገር የኡሪ ልጅ ጌበር ነበረ። በዚያችም ምድር ላይ እርሱ ብቻውን ሹም ነበረ። ይሁዳና እስራኤልም እንደ ባሕር አሸዋ ብዛት ብዙ ነበሩ። በልተውም ጠጥተውም ደስ ብሏቸው ነበር። ሰሎሞንም ከወንዙ ጀምሮ እስከ ግብፅ ዳርቻ እስከ ፍልስጤም ድረስ በመንግሥታት ሁሉ ላይ ነግሶ ነበር። ግብርም ያመጡለት ነበር። በዕድሜውም ሙሉ ለሰሎሞን ይገዙ ነበር። ለሰሎሞንም ለቀን ለቀኑ ቀለብ የሚሆን 30 ኮር መልካም ዱቄትና 60 ኮር መናኛ ዱቄት፣ ከዋላና ከሚዳቋ ከበረሃ ፍየልና ከሰቡ ወፎች በቀር 10 ፍሪዳዎች፣ 20 የተሰማሩ በሬዎች፣ 100 በጎች ነበረ። ከወንዙ ወዲህ ባሉት ነገሥታት ሁሉ ከወንዙም ወዲህ ባለው አገር ሁሉ ላይ ከቲፍሳ ጀምሮ እስከ ጋዛ ድረስ ነግሶ ነበር። በዙሪያም ባለው በሁሉ ወገን ሰላም ሆኖለት ነበር። በሰሎሞንም ዘመን ሁሉ ይሁዳና እስራኤል ከዳን ጀምሮ እስከ ቤርሳቤህ ድረስ እያንዳንዱ ከወይኑና ከበለሱ በታች ተዘልሎ ይቀመጥ ነበር። ለሰሎሞንም በ40 ሺህ ጋጥ የሚገቡ የሰረገላ ፈረሶች 12,000 ፈረሰኞች ነበሩት። እነዚያም ሹሞች እያንዳንዱ በየወሩ ንጉሡን ሰሎሞንንና ወደ ንጉሡ ወደ ሰሎሞን ማዕድ የሚቀርቡትን ሁሉ ይቀልቡ ነበር፣ ምንም አያጎድሉም ነበር። እያንዳንዱም እንደ ደንቡ ለፈረሶቹና ለሰጋር በቅሎች ገብስና ጭድ ወደ ስፍራቸው ያመጡ ነበር። እግዚአብሔርም ለሰሎሞን እጅግ ብዙ ጥበብና ማስተዋል፣ በባሕርም ዳር እንዳለ አሸዋ የልብ ስፋት ሰጠው። የሰሎሞንም ጥበብ በምሥራቅ ካሉ ሰዎች ሁሉ ጥበብና ከግብፅ ጥበብ ሁሉ በለጠ። ከሰውም ሁሉ ይልቅ ከኢዝራኤላዊው ከኤታንና ከማሆል ልጆች ከሄማንና ከከልቀድ ከደራኤልም ይልቅ ጥበበኛ ነበረ። በዙሪያውም ባሉ አሕዛብ ሁሉ ዝናው ወጣ። እርሱም 3000 ምሳሌዎች ተናገረ። መኃልዩም 5,000 ነበረ። ስለ ዛፍም ከሊባኖስ ዝግባ ጀምሮ በቅጥር ግንብ ላይ እስከሚበቅለው እስከ ሂሶጵ ድረስ ይናገር ነበር። ደግሞም ስለ አውሬዎችና ስለ ወፎች፣ ስለ ተንቀሳቃሾችና ስለ ዓሣዎች ይናገር ነበር። ከአሕዛብም ሁሉ ጥበቡንም ሰምተው ከነበሩ ከምድር ነገሥታት ሁሉ የሰሎሞንን ጥበብ ለመስማት ሰዎች ይመጡ ነበር። መጽሐፈ ነገሥት ቀዳማዊ ምዕራፍ 5 የጢሮስ ንጉሥ ኪራም ለዳዊት በዘመኑ ሁሉ ወዳጁ ስለነበረ ሰሎሞን በአባቱ ፋንታ ንጉሥ ለመሆን እንደተቀባ ሰምቶ ባሪያዎቹን ወደ ሰሎሞን ሰደደ። ሰሎሞንም ወደ ኪራም እንዲህ ብሎ ላከ:
እግዚአብሔር ከእግሩ በታች እስኪጥልለት ድረስ በዙሪያው ስለነበረ ሰልፍ አባቴ ዳዊት የአምላኩን የእግዚአብሔርን ቤት መስራት እንዳልቻለ አንተ ታውቃለህ። አሁንም አምላክ የእግዚአብሔር በዙሪያዬ ካሉት ረፍት ሰጥቶኛል፣ ጠላትም ክፉም ነገር የለብኝም። እነሆም እግዚአብሔር ለአባቴ ለዳዊት በአንተ ፋንታ በዙፋን ላይ የማስቀምጠው ልጅህ እርሱ ለስሜ ቤት ይሠራል ብሎ እንደነገረው ለአምላኬ ለእግዚአብሔር ስም ቤት እሠራ ዘንድ አስባለሁ። አሁንም ከወገኔ እንደ ሲዶናውያን እንጨት መቁረጥ የሚያውቅ እንደሌለ ታውቃለህና የዝግባ ዛፍ ከሊባኖስ ይቆርጡልኝ ዘንድ ባሪያዎችህን እዘዝ፣ ባሪያዎቼም ከባሪያዎች ጋር ይሁኑ። የባሪያዎችህንም ዋጋ እንደተናገርኸው ሁሉ እሰጥሃለሁ። ኪራምም የሰሎሞንን ቃል ሰምቶ እጅግ ደስ አለውና በዚህ በታላቅ ሕዝብ ላይ ጥበበኛ ልጅ ለዳዊት የሰጠ እግዚአብሔር ዛሬ ይመስገን አለ። ኪራምም የላክብኝን ሁሉ ሰማው፣ ስለ ዝግባውና ስለ ጥዱ እንጨት ፈቃድህን ሁሉ አደርጋለሁ። ባሪያዎቼ ከሊባኖስ ወደ ባህር ይጎትቱታል፣ እኔም በታንኳ አድርጌ በባህር ላይ እያንሳፈፍሁ አንተ እስከ ወሰንኸው ስፍራ ድረስ አደርስልሃለሁ። በዚያም እፈተዋለሁ፣ አንተም ከዚያ ታስወስደዋለህ። አንተም ፈቃዴን ታደርጋለህ፣ ለቤቴም ቀለብ የሚሆነውን ትሰጠኛለህ ብሎ ወደ ሰሎሞን ላከ። እንዲሁም ኪራም የዝግባውንና የጥዱን እንጨት እንደሚሻው ያህል ሁሉ ለሰሎሞን ይሰጠው ነበር። ሰሎሞንም ለኪራም ስለ ቤቱ ቀለብ 20,000 የቆሮስ መስፈሪያ ስንዴ፣ 20 ኮርም ጥሩ ዘይት ይሰጠው ነበር። ሰሎሞንም ለኪራም በየዓመቱ ይህን ይሰጥ ነበር። እግዚአብሔርም እንደነገረው ለሰሎሞን ጥበብን ሰጠው። በኪራምና በሰሎሞንም መካከል ሰላም ነበረ፣ ሁለቱም ቃል ኪዳን ተጋቡ። ሰሎሞንም ከእስራኤል ሁሉ ገባሮቹን መርጦ አወጣ። የገባሮቹም ቁጥር 30,000 ሰዎች ነበረ። በየወሩም እያከታተለ ወደ ሊባኖስ 10,000 ይሰድ ነበር። 1 ወርም በሊባኖስ 2 ወርም በቤታቸው ይቀመጡ ነበር። አዶኒራምም አስገባሪ ነበረ። ሰሎሞንም 70,000 ተሸካሚዎች፣ 80,000ም በተራራው ላይ የሚጠርቡ ጠራቢዎች ነበሩት። ይኸውም በሠራተኛው ሕዝብ ላይ ከተሾሙት ከ3,600 ሰዎች ሌላ ነው። ንጉሡም ታላላቅ ምርጥ ምርጥ ድንጋዮችን ይቆፍሩና ይጠርቡ ዘንድ ለቤቱም መሠረት ይረበርቡት ዘንድ አዘዘ። የሰሎሞንና የኪራምም አናጢዎች ጌባላውያንም ወቀሯቸው። ቤቱንም ለመሥራት እንጨቱንና ድንጋዮቹን አዘጋጁ። መጽሐፈ ነገሥት ቀዳማዊ ምዕራፍ 6 የእስራኤል ልጆች ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ ሰሎሞን በእስራኤል ላይ በነገሰ በ4ኛው ዓመት ዚፍ በሚባለው በሁለተኛው ወር የእግዚአብሔርን ቤት መስራት ጀመረ። ንጉሡ ሰሎሞንም ለእግዚአብሔር የሠራው ቤት ርዝመቱ 60 ክንድ፣ ወርዱም 20 ክንድ፣ ቁመቱም 30 ክንድ ነበረ። በመቅደሱም ፊት ወለል ነበረ። ርዝመቱም እንደ መቅደሱ ወርድ 20 ክንድ፣ ወርዱም ከቤቱ ወደፊት 10 ክንድ ነበረ። ለቤቱም በዓይነ ርግብ የተዘጉ መስኮቶች አደረገ። በቤቱም ግንብ ዙሪያ በመቅደሱና በቅድስተ ቅዱሳኑ ግንብ ዙሪያ ደርብ ሠራ። በዙሪያውም ጓዳዎች አደረገ። የታችኛውም ደርብ ወርዱ 5 ክንድ፣ የመካከለኛው ደርብ ወርዱ 6 ክንድ፣ የሦስተኛውም ደርብ ወርዱ 7 ክንድ ነበረ። ሰረገሎቹ በቤቱ ግንብ ውስጥ እንዳይገቡ ከቤቱ ግንብ ውጭ አርፍቶች አደረገ። ቤቱም በተሠራ ጊዜ ፈጽሞ በተወቀሩ ድንጋዮች ተሠራ። በተሠራም ጊዜ መራጃና መጥረቢያ የብረትም ዕቃ ሁሉ በቤቱ ውስጥ አልተሰማም። የታችኛውም ደርብ ጓዳዎች በር በቤቱ ቀኝ አጠገብ ነበረ። ከዚያም ወደ መካከለኛው ደርብ፣ ከመካከለኛውም ወደ ሦስተኛው ደርብ በመውጫ ያስወጣ ነበር። ቤቱንም ሰርቶ ፈጸመው። በዝግባው ሰረገሎችና ሳንቃዎች ከደነው። በቤቱም ሁሉ ዙሪያ ቁመታቸው 5 ክንድ የሆነ ደርቦች ሠራ። ከቤቱም ጋር በዝግባ እንጨት አጋጠማቸው። የእግዚአብሔርም ቃል ወደ ሰሎሞን መጣ እንዲህ ሲል፣ ስለዚህ ስለምትሠራው ቤት በሥርዓቴ ብትሄድ፣ ፍርዴንም ብታደርግ፣ ትመላለስበትም ዘንድ ትእዛዜን ሁሉ ብትጠብቅ፣ ለአባትህ ለዳዊት የነገርሁትን ቃል ካንተ ጋር አጸናለሁ። በእስራኤልም ልጆች መካከል እኖራለሁ፣ ሕዝቤንም እስራኤልን አልጥልም። ሰሎሞንም ቤቱን ሠራው ፈጸመውም። የቤቱንም ግንብ ውስጡን በዝግባ ሳንቃ ለበጠ። ከቤቱም መሠረት ጀምሮ እስከ ጣራው ድረስ ውስጡን በእንጨት ለበጠው። ደግሞም የቤቱን ወለል በጥድ እንጨት ከደነው። በቤቱ ውስጥ ቅድስተ ቅዱሳን የሆኑ ዘንድ ኋለኛውን 20 ክንድ በዝግባ እንጨት ጋረደው። በቅድስተ ቅዱሳኑ ፊት ያለውም መቅደስ ርዝመቱ 40 ክንድ ነበረ። የቤቱንም ውስጥ በተጎበጎበና በፈነዳ አበባ በተቀረጸ ዝግባ ለበጠው። ሁሉም ዝግባ ነበረ፣ ድንጋዩም አልታየም ነበር።
በዚያም የእግዚአብሔርን ቃል ኪዳን ታቦት ያኖር ዘንድ በቤቱ ውስጥ ቅድስተ ቅዱሳኑን አበጀ። የቅድስተ ቅዱሳኑም ርዝመት 20 ክንድ፣ ስፋቱም 20 ክንድ፣ ቁመቱም 20 ክንድ ነበረ። በጥሩ ወርቅም ለበጠው። በቅድስተ ቅዱሳኑም ፊት ከዝግባ የተሠራ መሠዊያ አደረገ። በጥሩ ወርቅም ለበጠው። ቤቱንም ሁሉ ፈጽሞ በወርቅ ለበጠው። በቅድስተ ቅዱሳኑም ፊት የነበረውን መሠዊያ ሁሉ በወርቅ ለበጠው። በቅድስተ ቅዱሳኑም ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤል ሠራ። የኪሩብም አንደኛው ክንፍ 5 ክንድ፣ የኪሩብም ሁለተኛው ክንፍ 5 ክንድ ነበረ። ከአንደኛው ክንፍ ጫፍ ጀምሮ እስከ ሁለተኛው ክንፍ ጫፍ ድረስ 10 ክንድ ነበረ። ሁለተኛውም ኪሩብ 10 ክንድ ነበረ። ሁለቱም ኪሩቤል አንድ ልክና አንድ መልክ ነበረ። የአንዱ ኪሩብ ቁመት 10 ክንድ ነበረ። የሁለተኛውም ኪሩብ እንዲሁ ነበረ። ኪሩቤልንም በውስጠኛው ቤት አኖራቸው። የኪሩቤልም ክንፎቻቸው ተዘርግተው ነበር። የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበር። የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር። የሁለቱም ክንፎች በቤቱ መካከል እርስ በርሳቸው ይነካኩ ነበር። ኪሩቤልንም በወርቅ ለበጣቸው። በቤቱም ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ። የቤቱንም ወለል በውስጥና በውጭ በወርቅ ለበጠ። ለቅድስተ ቅዱሳኑም መግቢያ ከወይራ እንጨት ደጆች ሠራ። መድረኩንና መቃኖቹንም ደፉንም 5 ማዕዘን አደረገ። ሁለቱንም ደጆች ከወይራ እንጨት ሠራ። የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው፣ በወርቅም ለበጣቸው። ኪሩቤልንና የዘንባባውን ዛፍ በወርቅ ለበጣቸው። እንዲሁም ለመቅደሱ መግቢያ ከወይራ እንጨት 4 ማዕዘን መቃን አደረገ። ሁለቱንም ደጆች ከጥድ እንጨት ሠራ። አንዱ ደጅ በማጠፊያ ከተያያዘ ከ2 ሳንቃ ተደረገ። ሁለተኛውም ደጅ በማጠፊያ ከተያያዘ ከ2 ሳንቃ ተደረገ። የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው። በተቀረጸውም ሥራ ላይ በወርቅ ለበጣቸው። የውስጠኛውንም አደባባይ ቅጥር 3ቱን ተራ በተጠረበ ድንጋይ፣ አንዱንም ተራ በዝግባ ሳንቃ ሠራው። በ4ኛው ዓመት ዚፍ በሚባል ወር የእግዚአብሔር ቤት ተመሠረተ። በ11ኛውም ዓመት ቡል በሚባል በ8ኛው ወር ቤቱ እንደ ክፍሎቹና እንደ ሥርዓቱ ሁሉ ተጨረሰ። በ7ም ዓመት ውስጥ ሠራው።